ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የሌማችሁ ቤተሰቦች ሰላማችሁ ብዝት ይበል። ባለፈው እንግዲህ ስለ ሲድሮ አፕ የተለየ አጀማመርና ስለ ሲድሮ አፕ አጠቃላይ ሁኔታ አጠር ያለች አንድ 8 ደቂቃ ቪዲዮ ሰርችላችሁ ነበር እና እሱን ቪዲዮ ኦልሞስት ወደ 550 እና ከዛ በላይ ሰዎች ተመልክታችሁታል። ለዚህም በጣም አመሰግናለሁ። ከ30 ምናምን በላይ ሰዎች ደግሞ ሰብስክራይብ አድርጋችሁኛል ማለት ነው በዛው ቪዲዮ ላይ እና ስለዚህ አሁንም ይህን ቪዲዮ የምትመለከቱ ሰዎች በመጀመሪያ ሰብስክራይብ እንድታደርጉኝ በአክብሮት ጠይቃችኋለሁ። ላይክ ሼር ማድረጋችሁም አይዘንጋ ማለት ነው። እና እንግዲህ ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት ነገር ምንድነው ሲድሮ አፕ ላይ አጠቃቀሙን አሳየን የሚል ኮሜንት እያየሁ ነበር እና እሱን አንድ ነገር ነው። ሁለተኛ ደግሞ ሲድሮ አፕ የመንግስት እጅ ያለበት የደህንነት ስጋት ወይም ደግሞ የኢንሳ ወይም ደግሞ የፐርሰናል ኢንፎርሜሽናችንን ሊወስድ የሚችል አፕሊኬሽን ነው ወይ የሚል ነገር ስላለ እሱን ነገር ጥርት አድርጌ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ሁለቱን ነገሮች ዛሬ ወደ እናንተ አደርሳለሁኝ። የሲድሮ አፕ አጠቃቀምን እጀምራለሁ። እንግዲህ እዚህ ጋር ከጎን እንደምትመለከቱት ሲድሮ አፕ እንደማንኛውም ማለት ቲክቶክ እንደምንጠቀምበት የተለየ ነገር የለውም። ብዙ ነገሩ ከቲክቶክ ጋር የሚመሳሰል ነው። ለየት የሚያደርገው እንግዲህ ጊፍቶቹ ላይ በኢትዮጵያ ብር መሆኑና ሌላው ደግሞ ምቹ የሆነ ኢትዮጵያ የሚሸት ነገር መኖሩ ነው ለየት የሚያደርገውና ስለዚህ እሱ ነገር ነው የሚለየው። እንደምትመለከቱት እንግዲህ እንደ ቲክቶክ የፕላስ ምልክቱን ተጭነን ቪዲዮ አምጥተን ምንጭንበት እንደገና ደግሞ በተጨማሪ ጊፍት የምንሰጥበት ለሰዎች ጊፍት የምንሰጥበት እንደምትመለከቱት እንግዲህ ከ200 ብር ጀምረን እስከ 200 ሺህ እና 400 ሺህ ብር ድረስ በጊፍት መልኩ መስጠት ይቻላል። ሲድሮና መስጠት የሚፈልጉ ማገዝ የሚፈልጉ ያስደስታቸውን ሰው ምናምን ማስደሰት የሚፈልጉ ሰዎች ጊፍት መስጠት ይችላሉ በኢትዮጵያ ገንዘብ ማለት ነው። እስከ 200 ብር ጀምሮ እስከ መጨረሻው 400 ሺህ ብር ድረስ ጊፍት መስጠት ይችላሉና እንግዲህ ቲክቶክ ላይ ከመጨረሻው አይ ቲንክ አንበሳ እና ከአበባ ጀምሮ እስከ አንበሳ ማለት ነው። በዛ ልክ ነው እዚህም ላይ ያለው። ስለዚህ በተመሳሳይ ነገር ነው። በቃ ምንም በሚባል ደረጃ ልዩነት የላቸውም። ስለዚህ አጠቃቀሙ በጣም ሲምፕል ነው፣ ቀላል ነው። እንግዲህ ለኛ በነገራችን ላይ ሲድሮ አፕ ላውንች ሲደረግ ወይም ደግሞ ሲመረቅ የነበሩ ሰዎች አካውንት ተከፍቶላቸው ኦልሬዲ ጀምረውታል። ከዚህ ያሳየኋችሁ ቪዲዮም ከዛ የተወሰደ ነው። እዛ ላይ የተከፈተላቸው ሰዎች ቪዲዮ ነው። ነገር ግን ለሌሎች ሰዎች ደግሞ ገና አልተለቀቀም። አይ ቲንክ ወደ 3 ቀን ከምናምን ሰዓት አካባቢ ካውንት ዳውን እያደረገ ነው የሚገኘው። ስለዚህ እሱ ቀን ካለቀ በኋላ መስራት ይጀምራል ማለት ነው። እንደውም ዛሬ ገብቼ እኔ ምንድነው እየጠየቀኝ የነበረው አፕዴት አድርገዋል። በፊት ሲገባ እንትን ጀንደር ምናምን አይጠይቁም ነበረ። አሁን ላይ ደግሞ ጀንደር እና እድሜ ይጠይቃሉ ማለት ነው። እሱን ነገር እንደገና አፕዴት እያደረጉ ነው ማለት ነው። ሰው ቀጣይ እንግዲህ እንደጀመረ ምናልባት ዩዘር ኔም ሊጠይቅ ይችላል። እንመዘገባለን በስማችን። እሱን ከጨረስን በኋላ እንደ ቲክቶክ አፕሎድ ማድረግ ይቻላል። ላይቭ ላይ ጊፍት መሰጣጣት ይቻላል ማለት ነው። እንግዲህ ያው እንደምታውቁት ክራይቴሪያ አለው አይደለ? ላይቭ ለመግባት ቲክቶክ ላይ ምናልባትም እንግዲህ ሲድሮ ላይም እንደሱ ሊኖር ይችላል ተብሎ ይጠበቃል። ይህን ነገር አድርጋችሁ በደንብ መስራት ትችላላችሁ ማለት ነው። ወደ ሁለተኛው ቪዲዮ ላልፍ ነው፣ ወደ ሁለተኛው ጉዳይ ማለት ነው። እስኪ ይህን ቪዲዮ ተመልከቱና ኮሜንት እንስጥበት። ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ፣ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረግክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። ኦኬ ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። ተቃወሙ፣ ምንም ችግር የለም። ግን
ስድሮ ብሎ አዶናይ አዲስ ኩባንያ ከፍቼላቸዋለሁ፣ የኢትዮጵያ ቲክቶክ በሚሊዮን የሚቆጠሩ ሰዎች ሚሊዮነር አረጋለሁ ብሎ አዲስ አፕሊኬሽን ዞላችሁ መጥቷል። ስድሮኒክ የኔ ነው እያለ ነው፣ የእሱ ኩባንያ ነው እያለ ነው። የእሱ ነው አይደለም ቸክ እናደርጋለን። ስድሮ ምን ማለት እንደሆነ ደግሞ እስኪ ዴፊኒሽኑን እንመልከት። እኔ ስድሮን መጀመሪያ የሰማሁት በረከት ተስፋዬ የሚባል እንደ ሴት እየለበሰ ኮንቴንቱ ሁሉ የግብረ ሰዶምን አይዲዮሎጂ የሚያስተላልፍ ሰው ይህ ሰውዬ ነው ይህን ነገር ሲያራምድ ያየሁት። ግን ስድሮ ምን ማለት ነው? እዚህ ጋር እንደምትመለከቱት ስድሮ በሽታ ያለበት ሲመስል በቂጡ ምን እያስገባ እንደሆነ እነዚህ አሁን ሰብልምኖ ሜሴጅ ናቸው። እንግዲህ እነዚህን ሁለት ነገሮች ሰምተን ተመልሰናል። አሁን ደግሞ እስኪ ደግሞ ሌላ ጽሁፍ አለችና እሷን ጽሁፍ እስኪ ደግሞ ላንብብላችሁ ምን ሊሉ እንደሚችሉ። ኢንሳ በአዶናይ በኩል ሲድሮ የተሰኘ አፕሊኬሽንን ይዞላችሁ መጥቷል። ከዓመት በፊት ኦሮሚያ የተሰኘ በነፃ የሚከፍል አፕ ብለው አምጥተው ነበረ። አዶናይ በኢንሳ ታስሮ መፈታቱ ይታወቃል። በስር ላይ እያለም ከተፈታ በኋላ ነገሮች ስሙዝሊ ነው የተጓዙት። ስለዚህ ኢንሳ የገንዘብ ዝውውር መረጃንና ተያያዥ የመኒ ላውንቺንግ ስልቶችን ለመረጃና ለመመዝመር ይረዳው ዘንድ ይህን ፕሮጀክት አስገድዶ በአዶናይ በኩል ይዞ መጥቷል ይላል። እያንዳንድህ እንዳትሸወድ እንደዚህ አይነት ዲጂታል መኒ ሜኪንግ ፕላትፎርም ወይም ደግሞ ፕላትፎርሞች ባለ ድርብርብ ወይም መልቲ ላየርድ የሆነ ከባድ ሴኩሪቲ ሲስተም የሚጠይቁ ናቸው እንጂ እንደዚህ በይድረስ የሚገነባ አይደለም። ለኢትዮጵያ ብቻ የሚሰራ መሆኑ በራሱ አንድ ጠቋሚ ነገር ነው ይላል። ነገር ግን ለኢትዮጵያ ብቻ አይደለም ይህ አፕሊኬሽን ወይም ሶፍትዌር የሚሰራው ለመላው ዓለም መስራት ይችላል የሚጠቀምበት። እንደውም አዶናይ ሲናገር ሰምታችሁት ከሆነ ኢስት አፍሪካ አሊያም ከዛም አልፎ ደግሞ አፍሪካን የሚያጠቃልልና ለመላው አፍሪካ ሊሆን የሚችል ሶፍትዌር ነው እያለ ሲል ሰምቼዋለሁ ማለት ነው። ስንትና ስንት ቢሊዮነሮች እና ብዙ ኤክስፐርቶች ያሏቸው ካምፓኒዎች እንኳን በሩጫ አልገቡበትም። ኢንዱስትሪው አትራፊ መሆኑ በደንብ ያውቁታል። ፍላጎት ሳይኖራቸው ቀርቶም አይደለም፣ በተለይ በውጭ ዓለም ላይ ያሉ ካምፓኒዎች። ስለዚህ አንድ ጥሩ ማናጀር እንኳን የሌለው አዶናይ ከጀርባው ኢንሳ ሳይኖርበት ሳይገባው ይህን አፕሊኬሽን ወደ እናንተ አላመጣውም የሚል ጽሁፍ እያነበብኩ ነበርና ጠቅለል ሲል እንግዲህ የራሴን ሀሳብ ልንገራችሁ። ምን አለ መሰላችሁ፣ እኛ ሀበሾች ስንባል ኢትዮጵያውያን በጣም አዲስ ነገርን ለመቀበል በጣም ኃይለኛ ችግር አለብን። እሱ ችግራችን እንጂ ይህ አፕሊኬሽን ምንም ነገር ኑሮት አይደለም። እውነቱን ልንገራችሁ፣ ሀገራችን ወይም ደግሞ ኢንሳ የመረጃና መረብ ደህንነት እኛን መሰለል ቢፈልግ ኑሮ እጃችን ላይ ብዙ ነገሮች አሉ። ሴሉላር ዳታ ያለው ሲም ካርድ አለን፣ ካሜራዎች፣ ጂፒኤሶችን አብርተን ነው የምንንቀሳቀሰው። በብዛት የጂፒኤስን ጥቅም መረዳት የማይችል ሰው ራሱ ነው ያለው እና በዛ ልክ ሆነን እንዴት ነው እኛን የሚሰልሉት? ሲጀመር ደግሞ የትኛው መረጃችንስ ነው እንደዚህ ለስለላ ተሰለላ አልተሰለላ? አሁን እውነት እንነጋገር ከተባለ እያንዳንዳችን የትኛው መረጃችን ነው የሀገር ደህንነት ላይ ሊጥል የሚችል መረጃ ኑሮን ነው ተሰለላ አልተሰለለ እንትን ነው? እንደውም ሌላ ፖለቲካል ኢሹ ራሱ ይዞ እያየሁ ነበር። በተለይ ከዚህ ከፋኖ ጋር የተያያዘ ነገሮች እያየሁ ነበር። ፋኖች ተጠንቀቁ፣ ሲድሮ አፍ እንዳትጠቀሙ ምናምን የሚሉ ማለት እና በጣም አስቂኝ ነገሮች አሉት። ያ ማለት ምንድነው እንግዲህ ምንም አይነት የስለላ መረጃ ለመውሰድ አይደለም የሶፍትዌር ዴቨሎፕ የተደረገው። እንደዛ ቢሆን ኖሮ እንደነገርኳችሁ እኛ ከተሰለልን ቆይተናል። ሲም ካርድ እንጠቀማለን፣ ጂፒኤስ አብርተን እንንቀሳቀሳለን፣ ካሜራ ፎቶግራፎች አሉ ምናምን። ግን ዝባዝንኬ ነው፣ የሚጠቅም አይደለም። ለሀገር ደህንነት የሚጠቅም ጉዳይ የለንም፣ እውነቱን የምነግራችሁ ነገር። ስለዚህ የሚያሰጋ ነገር አይደለም። ብዙ ሰዎች ችግር አለባቸው። ይህንን ነገር በራሳቸው መንገድ መግለጽ የሚፈልጉ ሰዎች አሉ። ካስታውሳችሁ ቴሌብር ሲመጣ ሌቭል ለማሳደግ በምንፈልግበት ሰዓት መታወቂያና ፎቶ እንደዚህ አይነት መረጃዎች ይፈልግ ነበርና የዛኔ ምንድን ነው የተባለው? የግለሰቦችን መረጃ ሊወስዱ ነው እንዳትጠቀሙ ምናምን ብዙ ነገር ተብሏል። በእኛ የዘመናዊነት ሂደት ውስጥ ወይም ደግሞ እነዚህን ዲጂታል ነገሮችን መጠቀም ጋር በተያያዘ በጣም ብዙ ነገሮች አሉና ከምንም ነገር እንዳትቆጥሩት ለማለት ነው። የዛሬውን ሀሳቤን ጨርሻለሁ። ቻናሌን ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጉኝ። ወዳችኋለሁ። ይመቻችሁ።